እሺ ሁላችሁንም ሰላም ብያለሁ። ማሞ ሌላ መታወቂያው ሌላ አለ። በመጀመሪያ ደረጃ ቀደም ጀምሮ ስንናገር የነበረውን ነገር የሰማ ሰው ካለ ሙሉ ለሙሉ ወንድማችን ከአኬን ጋር ሲወያይ እንደተመለከታችሁት ላልተባለው ነገር ነው መልስ የሚሰጠው። እነዛ ሰዎች ከኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ከቸርች ኦፍ ስዊድን ተጋብዙ የተባሉ ሰዎች መካነ ኢየሱስ ጋብዛለች ብለናል። ጋይስ እስቲ ኮሜንት ላይ ያሳውቁን። አላልንም። ጥያቄያችን ምን ነበረ? ከስር መሰረቱ ለምን የኤገስት ስነ መለኮት የተማሪዎች ምርቃት ላይ ለምን ተጋበዙ ነው ጥያቄያችን። እርሱ ነው ከስር መሰረቱ። መካነ ኢየሱስ ጋብዛለች ብለናል አላልንም? አንድ የሚዩት አድርጊ እባክሽ። እስቲ ሰዓቱን እንደ አዲስ አስጀምርልኝ። ሰው ገብቶብኛል። ሐሳቤን በተነችብኝ። አየህ ማይኳን ስታበራ። እሺ እውነት ሲወራ ማይክ ያስፈራል። እውነት ነው በእርግጥ እና ላልተባለው ነገር መልስ የሚሰጠው። ኦኬ የመጀመሪያው ጥያቄያችን ምንድነው ከተባለ ከስር መሰረቱ ለምን ተገኙ? ምን ላይ ነው የተገኙት ጋይስ? እርዳታ ድርጅት ላይ እኮ አይደለም የተገኙት። ወይ ደግሞ የሆነ ቦታ እኮ ምግብ ለማብላት ምናምን እኮ አይደለም ተገኙ የተባሉት እነዚህ አካላት። የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ኦኬ የስነ መለኮት ተማሪዎች ምርቃት ላይ ነው ተገኙ የተባሉት። ስለዚህ ላልተባለ ነገር ነው ዮሴያስ ማጆሪቲውን ሰዓቱን ያቃጠለው። ለዛ ነው እውነት ለማውራት። ሁለተኛ ጥያቄያችን ነው ለምንድን ነው ጋዲ እንደው ሶላ ስክሪፕቹራ የሚለውን የተቸው ከተባለ በደንብ ተቻለው። ለምን መሰላችሁ ጋይስ? እነዚህ ተመሳሳይ ጾታ ጋብቻን የሚቀበሉ አካላት ማጆሪቲ ኦፍ ዘም ውጭ ዓለም ላይ ብትሄዱ ተመሳሳይ ያው ለምሳሌ ጌ ፓስተር አለ፣ ሌዝቢያን ፓስተሮች አሉ። ብትጠይቋቸው መጽሐፍ ቅዱስ ይጠቅሳሉ። ኦኬ ለምንድነው መጽሐፍ ቅዱስ የሚጠቅሱት? እኛ ለምናምነው እምነታችንን ይደግፋል ወይ ደግሞ እኛ የምናምነውን እምነትና አስተምሯችንን ይደግፋል ብለው መጽሐፍ ቅዱስ ይጠቅሳሉ። ስለዚህ መጽሐፍ ቅዱስን ይጠቅሱና ደስ ባላቸው መንገድ ያን መጽሐፍ ቅዱስ ይረዱትና ከዛ በኋላ በቃ ለእምነታችን እኛ ለምናደርገው ልምምድ ሰፖርት ያደርገናል ብለው መጽሐፍ ቅዱስን በደንብ ይጠቅሳሉ። ስለዚህ ስለጠቀሱ እነዚህ ሰዎች መጽሐፍ ቅዱስን ይጠቅሱና በራሳቸው መረዳት መጽሐፍ ቅዱስን ኢንተርፕሬት ያደርጉታል። which is ያው ሶሎ ስክሪፕቹራ እያሉ ሊለዩት ይሞክራሉ። አንድ አይነት ነው ለኔ ልዩነት የሌለው ነገር to be honest ኦኬ ለዚህ ነው ያነሳ ነው። ሶስተኛው ሐሳብ ምንድነው ከተባለ ያው ሉተራን ቸርች ላይ ስናነሳ ጋይስ በደንብ አስተውሉ። ፕሮቴስታንቲዝም ከስር መሰረቱ የሰው ሰራሽ እምነት ለመሆኑ አንዱ ማሳያ ይሄ ነው። ቀደምት ከሚባሉት በደንብ አስተውሉ። ቀደምት ከሚባሉት የፕሮቴስታንት ዲኖሚኔሽኖች ውስጥ አንዱ ማን ነው? ሉተራኖች ናቸው። ጴንጤቆስታል ከዛሬ 100 ዓመት በፊት ነው የመጣው። ሉተራኖች ቀደምት ከሚባሉት ውስጥ ናቸው። አሁን እኛ ጥያቄ እያነሳን ያለነው የምር ሉተራኖች የጌታ ቤተክርስቲያን ከሆኑ ነው ጥያቄ ምልክት ውስጥ መንከቱ። በደንብ ስሙ። የጌታ ቤተክርስቲያን ከሆኑ እንዴ አውሮፓ ላይ ትልቁ የሚባል ሉተራን ቸርች የሉተራን ቦዲ የሚባሉት ቸርች ኦፍ ስዊድን ሙሉ ለሙሉ ተውጣለች። ስንት ዓመት? የዛሬ 16 ዓመት ቸርቿ ሙሉ ለሙሉ ተመሳሳይ ጾታ ያላቸውን ሰዎች ማጋባት ጀምራለች። ኦፊሻሊ ጌ ፓስተር አለ፣ ሌዝቢያን ፓስተር አለ። ኦፊሻሊ የተቀመጠ ነገር የዛሬ 16 ዓመት። እንግዲህ መጀመሪያ የሚባሉት የፕሮቴስታንት ዲኖሚኔሽኖች ይሄው እንዲህ እየተዋጡ ነው። ምንን ያሳየናል? የጌታ ቤተክርስቲያን ላለመሆኑ። ኦኬ የጌታ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ይሄው ተመሳሳይ ጾታ ጋብቻ እግዚአብሔር የሶዶምና ጎሞራን እሳት ያዘነበባቸውን ህዝቦች ይሄው በቸርች ደረጃ አሜን ብለው ተቀብለዋል። አሜን ብለው በቸርች ደረጃ አንድም ሰው በማስረጃ የኢትዮጵያ ቤተክርስቲያን ኦሪየንታሉስ ሊሆን ይችላል፣ ኢስተርኑስ ሊሆን ይችላል። አንድም ሰው በማስረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት በቸርች ደረጃ ተመሳሳይ ጾታ ጋብቻን ተቀብለዋል የሚል ነገር ማንም ሰው ሊያነሳ አይችልም። ማንም ሰው ኦኬ። ስለዚህ ይሄ ነገር ወደ ኢትዮጵያ መምጣቱ አይቀርም ነው። ፎርካስት ማድረግ እኮ ጋይስ ምንም ፊዚሲስት መሆን አይጠበቅም። ለምን ዩሮፕ ላይ ትላልቅ የሚባሉ ዩሮፕ ላይ የነበሩ ቸርች ኦፍ ስዊድንን ከዋጡ፣ አሜሪካ ላይ ኢቫንጀሊካል ሉተራን ቸርች ኦፍ ኦልሞስት ወደ 3.9 ሚሊዮን ሜምበር ያላቸውን ከዋጡ፣ ሌሎች ዲኖሚኔሽን ውስጥ ብንገባም እንደዛው እናገኛለን። እነዚህን እየዋጡ ከመጡ ወደዚህ የማይመጡበት እውነት እናውራ ከተባለ ፋክት እናውራ ከተባለ የኢትዮጵያ ባህል ነው እንደ ባህል ራሱ የያዘ እንጂ ወደዚህ ሀገር መምጣቱ የማይቀር ነገር ነው። ዓላማችንም ጥያቄያችንም እርሱ ነበር። ወንድማችን ዮሲ ግን ምንድነው ያደረገው? መካነ ኢየሱስ ጋዲሳ መካነ ኢየሱስ ጋበዘቻቸው እያለን መልስ አላልኩም። አንድም ቦታ መካነ ኢየሱስ እነዚህ ሰዎች ለምን ጋበዘች አላልኩም። ቃለ ሕይወት እነዚህ ሰዎች ለምን ጋበዘች ብዬ መልስ አልሰጠውም፣ አላወራውም። ራሱ ቪዲዮንም ከፍቶ ማሳየት ይችላል። ለምን ተጋበዙ ነው። ሁለተኛ ደረጃ እንደ ወንድማችን ዮሲ ነገሮችን የማምታታት ስትራቴጂ ነገሮችን ሲያምታታ ተመልክተናል። ምን አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ገባና ኢትዮጵያን ኦርቶዶክስ ቸርች ዴቨሎፕመንት ኢንተርቸርች ኤድ ኮሚሽን የሚባል አለ።
ኦኬ እርዳታ ላይ የሚሰራ ለምሳሌ ድርቅ ሲመጣ ምን ሲመጣ አራት ነገሮች ላይ ለምሳሌ አሁን ቀደም ካላቸው አካላት ጋር ብቻ ጋር ከፉድ ሴኩሪቲ ጋር በተገናኘ ከጤና ጋር በተገናኘ ከሰዎች መብት ጋር ሂውማን ራይትስ ከኤዱኬሽን ጋር በተገናኘ እንደዚህ አይነት ነገሮችን ይናገራል። ነገር ግን አንድ ትልቅ ነገር ቀጥፏል። ምን ብሎ ተናግሯል? ኢትዮጵያ ቤተክርስቲያን ከነዚህ አካላት ለምሳሌ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ሊሆን ይችላል ከነዚህ ከተባሉት አካላት ብር እየተቀበለች ትጠቀማለች ለራሷ ያለበትን ነገር ማስረጃ ይሰጠናል። ኦኬ ምንም ዛሬ የማታውቁትን ነገር ላሳውቃችሁ ላልከው ዮሲ በጣም እናዝናለን። እኛ ይሄንን ነገር ቆይተናል ካወቀን። ነገር ግን እርዳታ ነው የሚሰራው፣ ሂውማኒቴሪያን ስራ ነው የሚሰራው ከነዚህ አካል ጋር። አንድም ነገር ላይ ቴዎሎጂካል ዲስከሽን አልተደረገም ወይ ደግሞ ወደ አንድነት ለመምጣት የተሞከረ ነገር የለም። ያንተን እኮ ስናነሳ ዮሲ ሉተራን ተብለው እኮ ነው የሚጠሩት። የሉተር ተከታይ ነን ብለው እኮ ነው እያወሩ ያሉት እነዚህ አካላት። ኦኬ ማንም ሊያውቁታቸው አይችልም። በፕሮቴስታንቱ ዓለም ላይ ትልቁ ችግር ጋር ይሄ ነው። ተመሳሳይ ጾታ ጋብቻን እንደ ቸርች ተቀብለው እነሱም ቸርች ነን ብለው ይቀጥላሉ። ሌላውም ቸርች ነን ያላቸው ብቸኛ አማራጭ በቃ ከነዚህ ሰዎች ራሳችንን ለይተናል ብለው መቀጠል። ማንንም ሊያወግዝ አይችልም። ማንንም ሊያወግዝ አይችልም። ስለዚህ መካነ ኢየሱስም እንደ ቸርች ምንድነው የምታደርገው? ከነዚህ አካላት ጋር በቃ ካሁን በኋላ ከቅዱስ ቁርባን ዩካሪስቲክ የሆነ ኮሚኒየን እንደዚህ አይነት ኮሚኒየንን አቋርጫለሁ ብላ ነው የምትቀጥለው። አለቀ። ስለዚህ የማይገናኙ ነገሮች እኛ እያነሳን ያለነው በዛ በኩል የተጋበዙ ሰዎች የስነ መለኮት ተማሪዎች ምርቃት ላይ የተገኙት ነው ዋናው ዓላማ። እዚህ ጋር ኢዮስ እያነሳ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን እያለ ያለው ምንድነው? ሂውማኒቴሪያን ስራ ላይ ነው። ኦኬ ሂውማኒቴሪያን ስራ ላይ ኦፍ ኮርስ አብረው ይሰራሉ። ይሄን ደግሞ ከበፊት ጀምሮ የምናውቀው ነገር ነው። አለቀ። ኦኬ ሂውማኒቴሪያን ስራ ላይ ይሰራል። ስለዚህ እንደው የማይነጻጸር ነገር ለማነጻጸር ብንሞክር እኛ ፍራቻችን ምንድነው? ቪዲዮ ስንሰራ ዋናው ቪዲዮን የሰራንበት ምክንያት ምንድነው? ኢትዮጵያ ያለችው መካነ ኢየሱስ ቤተክርስቲያን በዚህ ነገር እንዳትዋጥ ነው። ኮንሰርናችን እኮ እሱ ነው፣ እንዳትዋጥ። ለምን እንደ ሀገር ኦፍ ኮርስ ቅድም መጨረሻ ላይ ክሬዲት ሰርታል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢቭን ከተወሰነ ጊዜ በፊት እዚህ ሀገር ላይ ተመሳሳይ ጾታ ጋብቻ ያላቸው ሰዎች እንደው ወደ ኢትዮጵያ ንግባ መተን ላሊበላን ካልጎበኘን ሲሉ መንግስት ይፍቀድ፣ ግን ለሚደርስባቸው ነገር ራሳቸውን ችለው ሪስፖንሲቢሊቲውን ይወስዳሉ ብላ ቤተክርስቲያን ናት ኦፊሻሊ እንትን ያለች። ቤተክርስቲያናችን በዚህ ነገር ላይ ያላት ነገር ግልጽ ያለ ነገር ነው። ነገር ግን እንደው የእርዳታ ስራ ሂውማኒቴሪያን ስራ ላይ ቸርች እንደመሆነ በምትሰራው ስራ ብር ተቀብላ ነው የምትሰራው ከነሱ የሚለውን ነገር ማስረጃ ጠይቃለሁ። ወደሱ እንመጣለን። ወደሱ መምጣታችን አይቀርም ኪዌንዴ ኦር ባክ ኤንድ ፎርዝ በሚኖርበት ሰዓት ላይ እና የማይገናኝ ነገር ባናገናኝ። ኦኬ የማይገናኝ ነገር ባናገናኝ። ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ ሲሶይ። እሺ ቴንኪ ጋዲ በተነሳው ነገር ላይ እድል ግን መስጠት አለብህ። ጋዲስ ያለው ራሱ እርስ በራሱ ይጋጫል። እርስ በራሱ እና እነሱ በተነሳው ነገር እነሱ ራሳቸው 5 ደቂቃ ጋዲ ባነሳው ላይ ኢዮሲ ሪፊት ያደርጋል። ከዛ በኋላ ነገር ምንም ቴዎሎጂካል ነገር ስላልሆነ ማጠቃለያ ሰተን እንጨራለን። ጥያቄ መጠየቅ ከፈለገ ኪዌ እንዴት እናድርገው? ለምን ነገሮችን ማጥራት ስላለብን አንዳንድ የተነገሩ ነገሮች ስላሉ ጥያቄና መልስ እናድርገው። ችግር የለውም። አሁን ደርሳለን። ሪፊት መጀመሪያ ላድርገህና ያንተን አቋም ከዛ ወደ ጥያቄና መልስ 3 ደቂቃ ሪፊት ይደረግ። 3 ደቂቃ ኢዮሲ ቀጥል። አመሰግናለሁ። በጣም አብዛኞቹ ኦርቶዶክስ ወንድሞቻችን በተለይ ቲክቶክ ላይ ያሉት መላውን ኦርቶዶክስ አይወክሉም ብዬ ነው የማምነው። የኔ አመለካከት ነው፣ አክብሩልኝ። በጣም የሚገርመው ነገር ውይይት ሲያደርጉ የሰው ንግግር ከአውዱ ውጭ ለምን እንደሚያደርጉ በጣም ነው የሚገርመኝ። አሁን በጣም ወተት ኤፊ የሚለው ነገር አለ። ወተት ነጭ ነው ሲባል ወተት አረንጓዴ አይደለም ብሎ ክርክር መግጠም ምን የሚሉት ሙግት ነው? በጣም ማያስኬድ ሙግት። ምን አለ እኔ እያልኩ ያሉት ምንድን ነው? የመካነ ኢየሱስ ቤተክርስቲያን የተወሰኑ ሰዎች ተጋብዘው ነበር እዚህ። ከዛስ ወዴት ድምዳሜ መጣ? ይኸው የሶላ ስክሪፕቱራ የቅዱሳት መጽሐፍ ብቻ የሚለው ትምህርት ምን ሆኗል? የሚቀበሉ ሰዎች ሰዶማዊነትን የሚቀበሉ ናቸው ብለህ ደመደብ። ከዛ ቅዱሳት መጽሐፍትን ብቻ የሚለውን መካነ ኢየሱስ አትቀበልም? ትቀበላለች። ታዲያ ምን ልታረግ? ሰዶማ ያረካት ማለት በድምዳሜ። ከዚህ በላይ መምታታት አለ እንዴ? አንዴ አላልኳትም ትላለህ፣ በድምዳሜ ደግሞ ሰዶማዊነት ትላለህ በምትከተለው ትምህርት። ከዚህ በላይ ብላስፌሚ አለ ወይ? ስድብ አለ ወይ? የለም፣ ነውር ነው። አንድ በፍጥነት ነው። ሁለተኛ በጣም የሚገርመው ነገር አሁንም ውሸት። የኦርቶዶክስ ቤተክርስቲያን አክብሮቴን መጀመሪያ ገልጫለሁ፣ እንደዚህ አይነቱ ሚስ ሪፕሬዘንቴሽን እንዳይኖር። የኦርቶዶክስ ቤተክርስቲያን የልማት ክፍል ከነዚህ አሁን ከጠቀስኳቸው ቁጥራቸው ከ60 ከ70% ከ80% በላይ ሰዶማዊነትን የሚቀበሉና የሚያቀነቅኑ በገንዘብ የሚረዱ ተቋማት ጋር በልማት ጉዳይ ላይ ህብረት አድርጋ ትሰራለች ተባለ እንጂ ወደ ካዝኗ ገንዘብ ታስገባለች አልኩ
ውሸት አላልኩም። የደከመ ሙግት ይዛ አትምጣ ጋዲሳ ፕሊስ። ዊን ለማድረግ በሚል ከንቱ ፍላጎት የሰው ያላለውን አትበል። እኔ ያልኩትን በል። እኔ ያልኩት ይሄ ልማት ክፍል ከነዚህ ተራድኦ ድርጅቶች ጋር ይሰራል። እኛ እኮ ስንቃወም ነበር ፌስቡክ ላይ እንዴ። እኛ በሰልፍ ክሪቲዝም እናምናለን። እናንተ ናችሁ በሰልፍ ክሪቲዝም አታምኑት። አውጥተን የተናገረውን የጌታውን የራሞ ፕሮቴስታንት ነው ሉተራዊ ነው የእሱን ማስረጃ እንደዚህ የመጣው መቼ አንተ ከራስ አመጣ? እኛ እኮ እርስ በርስ መተቻቸትን እንደ ጥሩ ባህል የምንወስድነን። ስለዚህ ወደ ምንድነው ወደ ኦርቶዶክስ ቤተክርስቲያን ካዝና ገባ ብለህ ያመጣው ነገር ያልተባለ ነው ያልኩት። በኦርቶዶክስ ቤተክርስቲያን ትሰራለች ከነዚህ ድርጅቶች ጋር። ታዲያ ይሄ መስራት ቅድስና ነው? ለልማት ጉዳይ ለምንም ጉዳይ ይሁን ሰዶማዊነትን ከሚቀበል ከሚያቀነቅን ገንዘብ ከሚሰጥ እንዲሁም ካሪኩለም ስርዓተ ትምህርት ከሚያደራጅ የተራድኦ ድርጅት ጋር ምንድነው የኦርቶዶክስ ቤተክርስቲያን ምን ትሰራለች እንዴ? የምታረጋቸው ግንኙነት ቅድስናን አይነካም እንዴ? እኔ ሲገባኝ እኮ የቅጥንት የአባቶቻችን የእምነት መግለጫ ቅድስት ብሎ ያስቀምጣሉ። ከቅድስትነት አንጻር ይሄ አይብራራም እንዴ? ግንኙነት አይዋጅም? አይስተካከል? ከማን ጋር ግንኙነት ከሶዶማውያን ገንዘብ ተቀብለህ ነው ሰውን ኢትዮጵያ ወንድምና እናትን የምትረዳው? ከዚህ በላይ መቃወስ አለ? ትክክለኛ ያልሆነ ነገር ነው። ቴንክ ዩ። ኦኬ ውይ እሺ አንዴ ጀምረው። ምንድነው አሁን ወንድማችን ዮሴ የተናገረው ነገር አሁንም እውነት ለማውራት በ3 ደቂቃ ውስጥ ቅድም የሰማችሁ ሰዎች ሰምታችኋል። ጥሩ ነው። አያችሁ ሰው የሆነ ነገር ከተናገረ በኋላ ልክ እንዳልሆነ ሲገባው ሊያዝ እንደሆነ ሲገባው ሐሳብ መቀየሩ ጥሩ ነው። ገንዘብ እየተቀበለች ብሏል አላለም? ጋይስ ኮሜንት ላይ አሳውቁኝ እስቲ። ገንዘብ እየተቀበለች የኢትዮጵያ ቤተክርስቲያን ገንዘብ እየተቀበለች ብሏል አላለም? ጆሮአችን መቼ ይሰራል? በደንብ ብለሃል። ኦኬ ገንዘብ እየተቀበለች ኢትዮጵያ ቤተክርስቲያን ከነዚህ እርዳታ ድርጅቶች ትሰራለች ብለሃል። ኦፍ ኮርስ ብለሃል። አሁን ግን አይ እንደዛ አላልኩም ካዝና ውስጥ ታስገባለች አላልኩም ምናምን ብለህ ሐሳቡን ሽፍት አድርጋል። አሁንም ድጋሚ ልንገርህ ዮሲ የምትሰማ ከሆነ ቀደም የሚያነሷቸውን ሐሳቦች ስለተውካቸው አሁንም መካነ ኢየሱስ ቤተክርስቲያን እነዚህን ሰዎች ጋብዛለች የሚል ክሌም አልተነሳም። ክሌም ላልተደረገ ነገር መልስ አትስጥ ፕሊዝ። ኦኬ እያነሳን ያለነው የስነ መለኮት ትምህርት ቤት ተማሪዎች ምርቃት ላይ እነዚህ አካላት ተጋብዘዋል ነው የተባለው። ኦኬ ምን ሊያደርጉ ተጋበዙ ነው ጥያቄው። ለምን ተጋበዙ? ስለዚህ ዊዚን እዚህ ኢትዮጵያ ኮሚኒቲ ውስጥ ማለት ነው እዚህ ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ውስጥ እንደዚህ አይነት ፍላጎት ያላቸው ብዙ አካላት አሉ ማለት ነው። ለምን እነዚህን ሰዎች ኢንቴንሽናሊ መጋበዛቸው ራሱ ምን አይነት ፍላጎት እንዳላቸው ያሳያል። ለምን ተጋበዙ ነው። ሁለተኛ የኢትዮጵያ መካነ ኢየሱስ ፕሬዝዳንት ለምሳሌ ቦታው ላይ ተገኝቷል። ለምን ተገኘ ነው ጥያቄያችን። እነዚህ አካላት እንደሚመጡ እያወቀ ለምን ተገኘ? ኢቭን የስነ መለኮት ትምህርት ቤቶች ላይ ጋይስ ኢማጂን። አሁን እኮ ጥያቄያችን እሱ ነው። ወንድማችን የሚያነሳው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተገናኘ ሂውማኒቴሪያን ስራ እንዴት እንደሚሰራ መቼስ ለአንተ አልነገርም። አሁን ለምሳሌ ሀገራት ከሀገራት ጋር ሂውማኒቴሪያን ስራ ይሰራሉ። ለምሳሌ ኦፊሻሊ ግብረ ሰዶምን የተቀበሉ ሀገራት ለምሳሌ ኦፊሻሊ ግብረ ሰዶም ችግር የለውም ብሎ እንደ ሀገር የተቀበሉ ሀገራት ለምሳሌ ሂውማኒቴሪያን ስራ ለምሳሌ ከሌላ ሀገራት ከማይቀበሉ ሀገራት ጋር ይሰራሉ። ሂውማኒቴሪያን ስራ ላይ እንደዚህ አይነት ነገር የተለመደ ነው፣ ይሰራል። ሂውማኒቴሪያን ስራ አብሮ ይሰራል። ኦኬ ይሰራል። ለምን ዋናው ድርቅ ሲመጣ ምን ሲመጣ ሰዎችን ሰፖርት ማድረግ ስለሆነ። አሁን እኛ እያነሳን ያለነው ግን ከትምህርት አንጻር ነው፣ ቸርችን ከመዋጥ አንጻር ነው። ቅድም እንዳልኩት ደረታችንን ነፍተን የምንናገረው የኢትዮጵያ ቤተክርስቲያንም ሆነ እህት አብያተ ክርስቲያናት አንድም ሰው በቸርች ደረጃ ተመሳሳይ ጋብቻ ነው ግብረ ሰዶማዊነቱን ተቀብሏል የሚል አንድም ማስረጃ ማንም ማምጣት አይችልም፣ የለም። አሁን ወደ ሉተራኑ ስንመጣ ግን ቸርቾች ናቸው ሙሉ ለሙሉ እየተቀበሉ ያሉት፣ ትላልቅ ቦዲ ያላቸው ቸርቾች ናቸው እያልን ነው። ይሄ ምንን ያሳያል ብለን ተናገርን? ፕሮቴስታንቲዝም ከስር መሰረቱ ራሱ ሰው ሰራሽ እምነት መሆኑን ያሳያል እያልን እየተናገርን ነው። ለምን ቀደምት የሚባሉት የፕሮቴስታንት ዲኖሚኔሽኖች ለምሳሌ ሉተራኖችን ብትመለከቱ ቀስ በቀስ በተመሳሳይ ጾታ ጋብቻ እየተዋጡ እየመጡ ነው በቸርች ደረጃ። ይሄ ደግሞ የማይቀር ነገር ነው። ከዛ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው ከተባለ ከሶላ ስክሪፕቹራ ጋር በተገናኘ ያወራው ነገር ምንድነው? እኔ ያነሳሁት ሐሳብ ምንድነው? በቀላሉ ሰዎች መጽሐፍ ቅዱስን ለገዛ ፈቃዳቸው እየተረጎሙ እነሱ የሚያደርጉትን ልምምድ ይደግፈናል ብለው ያስቡትን ያንን ነገር ያደርጋሉ ነው፣ አለቀ እንጂ አስኪ ጀነራላይዜሽን ላስቀምጥኩ። እሺ ጥያቄና መልስ እናድርገው። በቃ አሁን የ7 ደቂቃ ጥያቄና መልስ እዮስ ያለ
የስ አለው አም ሂር 7 ደቂቃ ጥያቄና መልስ። እሺ 7 ደቂቃ ጥያቄ ወይ የካምብሪጁ እና የሳሪሱ እየጠሩ ነው። ቀጥሉ። ማይነን አኬ ባትረብሸን ጥሩ ነው። ኧረ ይቅርታ ምን ማረበሽኩ፣ መልእክቱን ያስተላለፍኩት። ቀጥል አባቢ። እሺ ያው በቃ ወደ ጋዲሳ ጥያቄ ልጠይቅህ። የመጀመሪያው ጥያቄ የመጀመሪያው ጥያቄ የኦርቶዶክስ የልማት ክፍሉን በሚመለከት የተነሳ ነው። እነዚህ አብረን እንሰራቸዋለን ያሏቸው ከ80% በላይ የሆኑ ሰዶማ የተራድኦ ድርጅቶች በፓርትነርሺፕ ይሰራሉ በልማት ስራ ዙሪያ ወይም በተለይ በድንገተኛ ኤመርጀንሲ ጉዳይ ላይ የልማት ስራ ይሰራሉ ማለት ራሳቸው መጥተው ይሰራሉ ማለት ነው እንዴ? ገንዘባቸውን ሰጥተው መሰል የሚሰሩት ወደ ኦርቶዶክስ ቤተክርስቲያን ወደ ዋናው ይገባል የሚል ክሌም አላስቀመጥኩም። ወደዚህ የልማት ክፍል ግን በኮርፖሬሽን አብሮ የሚሰራ ፓርትነር ስለ ልማት ስራ እንዴት ነው አብሮ ፓርትነርሺፕ ስለመሆን የሚታወቅ ነገር አታውቅም እንዴ? ማለት ፕሮጀክት ተቀርጾ ፋይናንሻል ፎርካስት ተቀምጦ ገንዘብ ተቀብሎ ነው ያንን ወደ ስራው ማድረስ። ታዲያ ገንዘብ መቀበል አይደለም? መልስልኝ። ትንተና ነው ወይስ ምንድን ጥያቄ ነው? ዮሲ ጥያቄ ከሆነ ወይ ማብራሪያ ከሆነ ግልጽ አድርገውና ደቂቃ ስለሆነ ችግር የለውም። ጥያቄ ሊጠየቅ። እሺ ቀጥል፣ ችግር የለውም። ትንተናውን ቀጥል። እሺ ጥያቄ ያለ መስሎኝ ነበር። ጠየቁ። ካዝናውን ሳይነካ የልማት ድርጅቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ተራድኦ ድርጅቱን ኮሚሽኑን ካዝናውን ሳይነካ የልማት ስራ አለ? መልስልኝ። አሁን ላልከው ነገር ኦፍ ኮርስ ፓርትነርሺፕ ላይ ኤድ ላይ ገንዘቦች አሉ። ገንዘብ ኢንቨስት ይደረጋል፣ ይሰራል። ነገር ግን እንዳልኩ የገንዘቡ ሙሉ ለሙሉ የሚውለው ልመልስልህ ወዳጄ፣ ገንዘቡ ሙሉ ለሙሉ የሚውለው እርዳታ ስራዎችን ለመስራት ነው። ይሄንንም ለማሳየት ኢቭን ከዚህ አልፎ ከእንደዚህ አይነት አካላት ጋር አይደለም ከሙስሊም ቤዝድ ከሆኑ ካንትሪዎች ጋር ከሙስሊሞች ጋር ራሱ የእርዳታ ስራዎች ይሰራሉ። ወዳጄ ደቂቃዬን አትፍጅ ጋዲሳ፣ ተመለሰልኝ። ስለዚህ አንተ ተነስተህ የልማት ስራን በሚመለከት ገንዘብን ሳነሳ አልገባም ካዝና ውስጥ ብለህ የተናገርከው የማይሰራ ሙግት ነው ማለት ነው። የማን ካዝና? እሺ በራሴ ጥያቄ ያስቀመጥኩ እኮ እንዴ አመንካርል እንዲያው ታዲያ ምንድን ነው ወደዚህ ወደዛ ምትለው? ልቀጥል። ሁለተኛ በጣም ሌላኛው ማነሳው ነገር ሁለተኛ ላነሳል የምፈልገው ነገር የትኛውንም ግንኙነት ቤተክርስቲያን በልማት ክፍሏ ይሁን በየትኛውም ክፍሏ በራሷ መዋቅር ውስጥ ባለ ጉዳይ መዋቅር ውስጥ ባለ ቢሮ ግንኙነት ስታደርግ ግንኙነቶቿ ከአስተምሯ ጋር የተሰናሰነ መሆን እንዳለበት የታወቀ ነው። እውነት ወይስ ሐሰት? ማለት ድገሙ ፍሬዙን። የልማት ደቂቃዬን አትፍጩ፣ በደንብ አድምጠኝ። የልማት ክፍል ይሁን የትኛውም የኦርቶዶክስ ቤተክርስቲያን አደረጃጀት ውስጥ ያለ ከየትኛውም ውጫዊ ከሆነ ተቋም ወይም ውስጣዊ ከሆነ ተቋም ጋር ግንኙነት ሲያደርግ ግንኙነቱ የሚመራው በአስተምሮ ነው ወይስ አይደለም? እንደዛ ነው የሚል ጽሑፍ ካለ አሳየኝ። እንዴ እየጠየቅኩ ነው እኮ አንተ አይደል? እንደዛ ነው የሚል ጽሑፍ ካለ አሳየኝ። ኦፊሻል ጽሑፍ አይደለም ይላል፣ በአስተምሮ አይደለም ነው። ኦፊሻል ጽሑፍ እንደዛ የሚል ካለ አሳየኝ ወዳጄ። እኔ መልስልኝ። ወይ አይደለም ይሄው እየመለስኩልህ እኮ ነው። እንደዛ ነው የሚል ካለ ኦፊሻል ጽሑፍ አሳየኝ። አንተ ስለምታውቅ ኦርቶዶክስ አንተ ተቀምጠህ እኔ ልናገር እንዴ ስለ ኦርቶዶክስ ቤተክርስቲያን? እሱን ነው እንደዛ ነው የሚል ካለ ኦፊሻል ጽሑፍ አሳየኝ እኮ ነው ያልኩት። ብላክ ኤንድ ዋይት ከሌለ ችግር የለውም አሳየኝ። የትኛውም መዋቅራዊ ቢሮዎቿ ጋር ከውጭ ድርጅቶች ከውስጥ ጋር የምታደርጋቸው ግንኙነቶች በአስተምሮቷ ላይ የሚመራ ነው ወይስ አይደለም? አስተምሮ ስትል ዶግማ ማለት ነው? ሃይማኖት ማለት ነው? ኦ ማይ ጋድ! ይኸው የእንትኑ መጣ። የኢትዮጵያና የእንትን ሱዳን ኢኮኖሚ ሲባል ባይዘው ኦነስት የሆነ ጥያቄ ነው እኔ እየጠየቅኩ ያለሁት። ኦነስት የሆነ ጥያቄ ነው። አስተምሮ ስትል ዶግማ ማለት ነው ወይስ አይደለም? የትኛውም ግንኙነቷ በዶግማ በለው በካህን በለው በየትኛውም ስለዚህ አሁን አንተ እየጠየከኝ ያለው በዶግማ ከሚመሳሰሉ አካላት ወይ ደግሞ የእሷን ዶግማ ከሚያምኑ በሃይማኖት ከሚመሳሰሉት አካላት ጋር ብቻ ነው የሚሰራው እያልከኝ ከሆነ እንደዛ የሚል ነገር የለም። ኧረ በእናትህ የጠየቅኩት ጥያቄ ግልጽ ነው። ይኸው እየመለስኩልህ ነው። በሃይማኖት የሚመሳሰሉ ከሆነ አንዴ ፖዝ አድርግ። ድምፁ እየታፈነ ነው። የኔ ብቻ ነው ጋይስ? ድምፁ አይደለም፣ አልታፈነም። ክሊር ነው፣ ችግር የለውም። ይኸውልህ ስማ፣ ግልጽ ነው ጥያቄ ጠየቅ። ኦርቶዶክስ ቤተክርስቲያን ከየትኛውም ድርጅት ጋር ከየትኛውም ተራድኦ ተቋም ጋር ስለ ተራድኦ እያወራው ስለ ቤተክርስቲያን ታወራኛል። ከየትኛውም የተራድኦ ድርጅት ጋር ግንኙነት ስታደርግ በአስተምሮ ላይ መሰረት አድርጋ ነው ግንኙነት የምታደርገው ወይስ አይደለም?
አዎ ለዛ ነው አይደል? አሁን አንተ እንደመልስልህ በምትፈልገው መንገድ አይደለም የምመልሰው፣ ግልጽ በሆነ መልኩ ነው። አስተምሮ ስትል በሃይማኖት ከሚመሳሰል ቆይ አንዴ ልመልሳ እንዴ? ጥያቄ ጠይቀህ ወዳጅ ልመልስልህ። ቀላል ጥያቄ እኮ ነው የጠየኩት፣ ከባድ እኮ አይደለም። አንዴ ልመልስልህ፣ አንዴ ልመልስልህ። እንዴ ለምንድን ነው ማብራሪያ የሌለው ወዳጅ? ልመልስልህ እንዴ? ጥያቄና መልስ ላይ ነው ያለ ነው ብራዘር። እሱ ልመልስልህ፣ እድል ስጠኝ። እሺ ልመልስልህ። እስካሁን እኮ መልሼ ነበረ፣ እስካሁን መልሼ ነበረ። እስካሁን መልሼ ነበረ። በአስተምሯ ላይ መሰረት ያደረገ ብለህ ስትናገር በሃይማኖት ከሚመስሏት ጋር ዶግማዋን ከያዙ ጋር ከሆነ እያልክ ያለኸው እንደዛ የሚል ነገር የለም። ኢቭን ከሙስሊሞች ጋር ይሰራል እያልኩ እኮ ነው። በቃ አንዴ አቁም። አንድ ግልጽ ላድርገው፣ ደቂቃን እየጨረስ ስለሆነ ሰዶማዊነትን ከሚቀበል ተራድኦ ድርጅት ጋር የኦርቶዶክስ ቤተክርስቲያን በልማት ክፍሏ የሚሆን ግንኙነት ማድረግ አስተምሯ ይፈቅዳል አይፈቅድም? ቀጥተኛ መልስ። አስተምሯ አይፈቅድም፣ ሃይማኖቱ አይፈቅድም። ለምን ግንኙነት አድርጋ ገንዘብ ትቀበላለች? በልማት ክፍሏ እሱ በአስተምሮ እኮ ያልኩህ ለዛ ነው። ይኸው በአስተምሮ ከሚመሳሰሉ አካላት ጋር ከሆነ እያልክ ያለኸው እንደዛ የሚል ነገር የለም። ኦርቶዶክስ ቤተክርስቲያን በአስተምሮ ደረጃ ሰዶማዊነትን ትቀበላለች? በፍጹም አትቀበልም። ታዲያ ካልተቀበለች ከሚቀበል ተራድኦ ድርጅት ጋር ምን ትሰራለች? ቅድም እኮ ለዛ ነው ያልኩህ። ምን አልኩ መሰለህ ዮሲ፣ ሰምተኝ ከሆነ ቅድም ያልከው ስቴትመንት አንዴ ሰማኝ። ቅድም ያልከው ስቴትመንት ላይ ምን አልኩ? በአስተምሯ እንደዛ የሚል ስቴትመንት ተቀምጧል ወይ ብለህ ስጠይቀኝ አስተምሮ እያልክ ከሆነ በሃይማኖት ከሚመሳሰሉ አካላት ጋር ብቻ ነው መስራት ያለባት የሚል ጽሁፍ ከሆነ እንደዛ የሚል ጽሁፍ የለም እኮ አልኩ። አልሰማኝም እንጂ ወዳጅ። ጋድ ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ አስተምሯ? በሂውማኒቴሪያን ወርክ ከሆነ ችግር የለው። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሂውማኒቴሪያን ወርክ ላይ ችግር የለው። ስቶፕ። ያዙልኝ፣ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጽዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቀርናል እያለች ነገር ግን ሰዶማዊ ከሆኑ ተራድኦ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ነው ያልከኝ። በደንብ ስሙ፣ ሰማኝ በደንብ። አሁንም ደግሜ እነግርሃለሁ፣ እየሰማኝ ነበረኝ። ጨርሻለሁ። ጨረስክ? እሺ ልመልስልህ፣ 20 ሰከንድ ስላለ ልመልስልህ። አሁንም በደንብ ስሙ ጋይዝ። ሂውማኒቴሪያን ወርክ ላይ ከሆነ 10 ምናምን ሰከንድ ስላለ ልመልስልህ። ቆይ አንዴ ልመልስልህ፣ ለምን እንዳይመለስ እንደምትፈራ። ሂውማኒቴሪያን ወርክ ላይ በራስህ ጊዜ አውራ፣ በእኔ ጊዜ አይደለም። እሺ ችግር የለውም። እሺ ወደ እኔ ጥያቄ ስለደረሰው እንመጣለን። ችግር የለውም። የ7 ደቂቃውን አስቀምጡለት ለጋድ። እሺ ጋይስ ታፕ ኮፒ ሊንክ ሼር አድርጉ። እሺ 7 አስቀምጠለትና ቀጥል። 7 ደቂቃውን አንዴ ዲስፕሌይ አድርጉት። እሺ ቀጥል። እሺ ወዳጃችን ዮሲ የክርስቲያን ኤድ ሆነው ለምሳሌ አብያተ ክርስቲያናት ሆነው ከሙስሊሞች ጋር የእርዳታ ስራ የሚሰሩ አሉ የሉ? አራኪ አንዴ የሚታርገው አንዴ ድጋሚ 7 ደቂቃውን ጀምሩለት። እሺ 7 ደቂቃውን ጀምሯል። ክርስቲያን ሆነው ወይ ደግሞ ክርስቲያን ዲኖሚኔሽን ሆነው ሂውማኒቴሪያን ስራዎች ወይ ደግሞ እርዳታ ስራዎች ከሙስሊሞች ጋር የሚሰሩ አሉ የሉ? የሉ። ቢኖሩ በጣም ጥሩ። በደንብ ስሙ ጋይስ፣ በደንብ ስሙ። ታች ላይ ያላችሁ ሰዎች ከሙስሊሞች ጋር እርዳታ የሚሰሩ ከሙስሊሞች ጋር ወልድ ፍጡር ነው ብሎ ከሚያምኑ አካላት ጋር እርዳታ ቢሰሩ ችግር የለውም። ነገር ግን ኦርቶዶክስ ቤተክርስቲያን ለእርዳታ ፐርፐዝ ፎር ሂውማኒቴሪያን ፐርፐዝ እነዚህ ለምሳሌ ከተለያዩ ከዓለም አቀፍ ለምሳሌ ከተለያዩ ኤዶች ጋር ስትሰራ ግን ችግር አለው። አያችሁ፣ ደብል ስታንዳርድ ማለት ይሄ ነው። ችግር የለውም ብሏል። እናመሰግናለን ዮሲ። ሁለተኛ ቸርች ኦፍ ስዊድን፣ የሉተራን ቸርች ኦፍ ስዊድን ቸርቿ ሙሉ ለሙሉ ጠፍታለች ብለን መናገር እንችላለን? ምን ማለት ጠፍታለች? ምን ማለት ግልጽ አድርገው። ተተፍታለች፣ ቸርቿ ተተፍታለች። ተተፍታለች ምን ማለት ነው? አልገባኝም። ተተፍታለች ማለት ቸርቿ ሙሉ ለሙሉ ተመሳሳይ ጾታ ጋብቻ ሙሉ ለሙሉ ስለተቀበለች አሁን የጌታ ቤተክርስቲያን ናት ብለን መናገር እንችላለን? አንችልም። ሐሰተኛ ናት ብለን ነው ምናምን። ስለዚህ ጋይስ በደንብ ስሙ። ስንት 5 ምናምን ሚሊዮን ሜምበር ያላት ያቺ ቸርች ሙሉ ለሙሉ ቸርቿ ተተፍታለች፣ ሐሰተኛ ናት ብለውናል። 5 ምናምን ሚሊዮን ያላቸው ቸርቾች ሜምበር ያላት ቸርች ሉተራን ቸርች ኦፍ ስዊድን ቆይ ሉተራን ቸርች ኦፍ ስዊድን ሙሉ ለሙሉ ተተፍታለች ብሎናል ወዳጃችን። ወደሚቀጥለው ጥያቄ ሚውታር ወደሚቀጥለው ጥያቄ ጨርሻለሁ። ጥያቄ አመሰግናለሁ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ቸርቿ ሙሉ ለሙሉ ተተፍታለች? ያው እውነተኛ ቤተክርስቲያን አይደለችም። ስለዚህ እዛ ውስጥ ያሉ ሰዎች በሙሉ ሙሉ ለሙሉ ጠፍተዋል፣ አልዳኑ።
ጠፍተዋል አልጠፉም እያለ ማለት አንችልም። የማዳን ስራ እግዚአብሔር ነው። ግን ጋይስ ስሙ ጋይስ የጠፋ ቸርች ውስጥ የተተፋ በደንብ በደንብ ስሙ ጋይስ። የጠፋ ቸርች ውስጥ የተተፋ ቸርች ውስጥ ምን አለ? ቸርቿ ተተፍታለች። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ 3.ምናምን ሚሊዮን ሜምበር ያላት ቸርቿ ጠፍታለች። የተተፋች የጠፋ ቸርች ውስጥ ግን እግዚአብሔር ግን ማዳን ሊያድን ይችላል ሊያድን ይችላል እያለ ነው ወንድማችን ኢዮስያስ። በጣም ነው የምናመሰግነው። ለመልስ ወደሚቀጥለው ጥያቄ ወዳጄ ወደሚቀጥለው ጥያቄ ሲስ አንዴ ሰዓቴን ያዝልኝ። እየመለሰ አይደለም እየረበሸ ስለሆነ። እሺ ወንድማችን ኢዮሲ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ከምትላቸው እርዳታ ድርጅቶች ውስጥ ገንዘብ ተቀብላ ካዝና ውስጥ አስገብታለች? ማትከፍሏ? አዎ ካዝና ውስጥ የራሷ ካዝና ውስጥ ለራሷ መሰረተ ልማት የሚሆን ገንዘብ ተቀብላለች። ለራሷ መሰረተ ልማት አውለዋለች። ማት ጉዳይ ነው። አትሰማም እንዴ? እሺ ጊዜ ለራሷ መሰረተ ልማት ነው ያልኩ። ለራሷ ለኢትዮጵያ ቤተክርስቲያን ፐርፐዝ ለሚሆን መሰረተ ልማት ብሩን አውለዋለች ነው የተባለው። በደንብ ብሩን አውለዋለች አላዋለች? ስማ እንትን ምንድን አወራራጅ መስላለሁ እንዴ? እኔ ኦዲተር ነኝ። አይ አውለዋለች አላዋለችም? ወዳጅ አወራራጁን ተው፣ ሳቁንም ተው፣ ይደርሳል፣ ችግር የለም። አውለዋለች አላዋለችም? ስራ ነው እንዴ? አውለዋለች አላዋለች ነው ነጥቡ። በቃ ፔሬድ። ስህተቱ ያለው መቀበሉ ጋር ነው። በጣም ጥሩ። ቀደም የከፈትኩን ዌብሳይት አንዴ ክፈትልኝ። 80% ተመሳሳይ ጾታ ጋብቻን የሚደግፉ ብለሃል አይደል? ቀደም የከፈትኩን ዌብሳይት ክፈተው። ቅድም ያልከውን ዌብሳይት መጀመሪያ ላይ ያስቀመጥከውን ድርጅት የመጀመሪያው ካምፓኒ ብሮት ፉድ ፎር ብሮት 80% ተመሳሳይ ጾታ ጋብቻን የሚደግፍ ነው የሚቀበል ነው ያልከው ማስረጃ አሳየን። 100% አሳየን። እሺ አሁን በዚህ ደቂቃ እንዴት አሳያለሁ? ግልጽ ነው። ማስረጃ የለውም። ይኸው ፊት ለፊት አሳየን። እንዴት ተናግራል እኮ እንዴት አሳያለሁ ይባላል? ወዳጅ አሳየን። ማስረጃውን 80% ያልኩበትን አሳየን። ደቂቃ ከሰጠኝ ከፍቼ አሳየን። ይኸው እየጠበቅን ነው። ጉድ ጠብቀኝ። 80% ጋይስ እንዳትረሱ። 80% ማስረጃ እንደሚቀበሉ ማስረጃ አለኝ ብሏል። ማስረጃውን ወዳጄ ወዲህ በለን አሳየን። 80% አይደለም ላድርግልህ 100%። ኦኬ 100 አሁን ደግሞ 100 አድርጎታልሽ። አሳየን ማስረጃውን። ቀጥል። ወይስ ሌላ ጊዜ አኬን ቅድም እንዳልከው ሌላ ጊዜ አንወያይም ብለህ ልታልፈው ነው? ፖለቲካው ተው። እሺ ጋይስ የለም ባይ ዘ ዌይ ጋይስ በደንብ ስሙ። ዝም ብሎ ነው በድፍረት ቁጥር እንደዚህ ተብሎ የሚጠራው። ማስረጃውን ማሳየት አይችልም። ይኸው አሳይ ሲባል ደቂቃ ከሰጠኝ ይላል። ማስረጃው ወፍ ነው። የለም ማስረጃ የለም። ገብቷችኋል አይደል? የለም። አሁንም እኛ ግን ቅድም እንደተናገርነው ፊት ለፊት ላይም እንደተናገርነው እሺ ቅድም የተባሉት አካላት ለምሳሌ የኢቫንጀሊካል ሉተራን ቸርች ኦፍ አሜሪካም ሆነ ስዊድን ሉተራን ቸርች ከወርልድ ሉተራን ፌዴሬሽን ልጠብቅ እንጂ አውጣ አላልከኝ? ኧረ ቀጥል። ጨረስኩ እኮ ጥያቄ። ወደሚቀጥለው ሄድኩ። ሰዓቴን እየተጠቀምኩ ነው ወዳጄ። በደንብ ስማኝ። አውጣ አላልከኝ? ላሳየህ እኮ ነው። የቤተሰባቸው ውስጥ ገብቼ ኢንክሉሲቭ ጥያቄን ስማኝ። አንዴ ስማ። አሁን እየጠየቅኩ ያሉት ቀደም እድል ሰጠው። አሁን ጥያቄን ስማኝ ወዳጄ። ኧረ ሰዓቴን ልጠቀምሽ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ሉተራን ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት የሉበትም? አሉበት የሉበትም? አሉበት። በጣም ጥሩ ጋይስ በደንብ ስሙ። አሁን የምጠይቀውን ጥያቄ ስሙ። እነዚህ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ እና ቸርች ኦፍ ስዊድን ወርልድ ሉተራን ፌዴሬሽን ውስጥ አሉበት? ቆይ አንዴ ስማ። ታች ላሉት ነው። ታች ላሉት ነው። መካነ ኢየሱስ ቤተክርስቲያን ወርልድ ሉተራን ፌዴሬሽን ውስጥ አለችበት የለችበትም? አለችበት አልኩ እኮ። ጎበዝ ስሙ ጋይስ። መካነ ኢየሱስም ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካም ቸርች ኦፍ ስዊድንም ወርልድ ሉተራን ፌዴሬሽን ውስጥ አሉበት። ምንድነው እዛ ፌዴሬሽን ውስጥ የሚሰሩት አብረው? መልስ ልስጥህ። አሁን ምንድነው የሚሰሩት? እየጠበቅኩ ነው መልስ። ምንድነው የሚሰሩት አብረው? ይሄን በሚመለከት ይኸውልህ ስማ። ወርልድ ሉተራን ምንድነው የሚሰሩት? አንተም ሳትጠይቀኝ መለስኩልህ። ይሄ አይነቱ ልክ እንዳልሆነ ምንድነው የሚሰሩት? ስማ ይሄ አይነቱ ልክ እንዳልሆነ አስረድተን ቤተክርስቲያኒቷ ከወርልድ ሉተራን ፌዴሬሽን ልትወጣ ነው። አሁን በአቋም ደረጃ የተቀመጠ አቋም አለ። ፔሬድ። አንዴ ሲስ ሰዓት ያዝልኝ። አንዴ ፖዝ አድርግልኝ ሲሶ። አንዴ ማስረጃ ልጠይቅ ስለሆነ ሲስ አንዴ ሰዓት ነው።
30 ሰከንድ ነሽ። ኢትዮጵያ ቤተክርስቲያን አሁን ያልካት የመካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚል የአቋም መግለጫ ተቀምጧል ያልከው ማስረጃ አሳየን። ቶሎ በል። አቋም መግለጫ ተቀምጧል። ውይይት አለ። አሳየን ማስረጃ ካለ አሳየን። ማስረጃ አሳየን። ልትወጣ ነው የሚለው ማስረጃ እንዳላቀርብልህ አልፌያለሁ። ይኸው አሳየን። ይኸው ካሜራውን አብራን አሳየን። በቃኝ። እሺ ጋይስ እየጠበቅን ያለ ነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከወርልድ ሉተራን ፌዴሬሽንም ልትወጣ እንደሆነ የአቋም መግለጫ ነው ሊያሳየን እየጠበቅን ያለ ነው። እሺ ሁላችሁ እየጠበቅን ያለ ነው እሱ ነው። አብረው ወርልድ ሉተራን ፌዴሬሽን ውስጥ አብረው እንዳሉና ምን እየሰሩ እንደሆነ ሊመልስልን አልፈቀደም። እስቲ ልትወጣ እንደሆነ እንጠብቃለን። ሰዓታችን ያው ሲስ ይመልስናል ብለን እናስባለን። ሲስ አይደል ሲሶ ማስረጃ እስኪያወጣ እየጠበቅኩ ነው። 30 ሰከንድ አለ። 30 ሰከንዱ ቆሞ። ኧረ ሲሶ ደግሞ አንድ ደቂቃ አድርግልኝ። አራዳ ልጅ እንዴ ምንድነው? አንድ ደቂቃማ አድርግልኝ ፓፓ። አክሊልሻ ኧረ ቆይ ሀሳቡ እንዳይበተን ማስረጃ እየጠበቅን ነው ወዳጄ። አክሊልሻ አትበለን። አንዴ ቆይ አንዴ ከይቅርታ ጋር ወዳጄ ትላለህ። ሲሶ አንድ ሚዩት አድርገው። እዩሲ አለ ወጣው ነው አለ እየጻፍከው እንዳይሆን ብዬ ነው። ድንገት እየጻፍከው እንዳይሆን ራሱ ያቋም መግለጫውን እዚሁ ጋር እሺ እየጠበቅን ነው። ለማንኛውም ቶሎ በልሽ። አሁን እኔ እንትን ለማለት አልቻልኩም። እንትን የመካነ ኢየሱስ ቤተክርስቲያን የፌስቡክ ኦፊሻል ጎበዝ የመካነ ኢየሱስ ቤተክርስቲያን ቆይ አሁን አልቻልኩም። ኢየሱስ ፌስቡክ ፔጅ የሚያወጣ ሰው ካለ ነው ያልኩት። የመካነ ኢየሱስ ቤተክርስቲያን ኦፊሻል ፌስቡክ ፔጅ ነው ያልኩት። አይ በቃ ወዳጅ እዩቲ ቆይ ሲሶ አንዴ ቢዩት አድርገው። ሲስ ለምን ማለት ነው? ቆይ ሲስ አንዴ ስሙ። ታች ያላችሁ ሰዎች እኔ አሁን ታች ካሉ ሰዎች ጋር እያወራን ነው። ጽዮን ለምን ነው ማሳየት ያልቻልክ? መካነ ኢየሱስ የፌስቡክ ፔጅ ኦፊሻል ፌስቡክ ፔጅ ላይ የቀረበውን መግለጫ አለ። አንድ ላይ በጋራ የሰጡት መግለጫ እሱን ክፈችልኝ። አሁንም እንጠብቃለን እህታችን ጽዮንን። ወንድማችን እዩ ሲያልቻለም እህታችን ጽዮንን እንጠብቃታለን። እሺ ፔጅ ላይ ነው ያልከኝ? የቱን ነው ማውጣለህ? ፔጅ የመካነ ኢየሱስ ፌስቡክ ኦፊሻል ፔጅ። ኦኬ ሲሱ ድጋሚ ባይዘው ይሄ 2 ደቂቃ የሚያልቅ ከሆነ ማስረጃው እስኪመጣ በቃ ሌላ ቀን ዩሲን ቀጥረን ነው ሌላ ቀን ማስረጃውን ይዞ እንዲመጣ እናደርጋለን። እያወጣን ነው ማስረጃ። ጠብቅ ጋይስ በጣም ደስ የሚል ውይይት ነው ያደረግነው። 80% አልቀረበ። ከሙስሊሞች ጋር መስራት ችግር የለውም ተብሏል። ብዙ የተባለ ነገር አለ። እስቲ ማጠቃለያ ላይ ሀሳብ ሰጣለሁ። እህታችን ሲስቀመጥ እሺ እና እንዴት ናችሁ ታች ያላችሁ ሰዎች? አለን እግዚአብሔር ይመስገን። ፒስ ነው። እንዴት ይዟል? ቆይ አንተ ከጀርባ ዘፈን አለ ከዋክ ቅድም አፈኛለህ እኮ ነው። ስራ ነኝ። ምን አልከኝ? ዮባ ቅድም አሳያለሁ ያልኩህ ከነ እንዴት ነው ኮሚቴ ላይ ጽፌ ልክ ነበር። የትኛው ዮባ? ሜቢ አላስተዋልኩት። አሁን የተነሳው የብራውት ድርጅት ተብሎ የተጠቀሰው ከሉተራን ጋር ያለውን ግንኙነት ወዳጅ ችግር የለውም። ቆይ አሁን ማስረጃውን እየጠበቅን ነው። መካነ ኢየሱስ ጋይስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው ተብሏል። ጽዮን ተመለሽ። ማስረጃ ሲስ የሆነ ዘፈን አለ አንተ ጋር ወዳጅ
መታለች። ተቋርጦብኝ ነው እዚሁ ላይ ስለነበረ እያየሁ የነበረው አቋረጠብኝ። እሺ የት ነው የፈለግከው? ኦፊስ ላይ መግለጫ የሰጡበትን በግንኙነታቸው ዙሪያም ያብራሩበትን በጋራ ቆም ያወሩበትን ማለት ነው። ጋይስ ማስረጃ ከመውጣቱ በፊት አንዴ ሪማይንድ ላድርጋችሁ። መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን ልትወጣ ነው የሚለውን ነው ልትወጣ ነው የሚለውን የአቋም መግለጫ ነው እየጠበቅን ያለ ነው። ሌላ ማስረጃ እንዳይመጣ እሺ ወዳጆች፣ ታች ያላችሁ ሰዎች እየጠበቅን ቀይረው የአቋም መግለጫ ውይይት እየተካሄደ እንደሆነና መግለጫ እንደወጣ ነው እየነገርኩህ ያለው። እኮ ነው የአቋም መግለጫ እኮ ያልኩት እሱን ወዳጅ። አቋማቸውን የገለጡበት የአቋም መግለጫ ይባላል። ወንድም ዮሲ ቀጥይ። እሺ ሲ የደረሽበት ቶሎ ብታወጪው አሪፍ ነው። በቃ ችግር የለውም። አናስጨንቃቸው። ጽዬ በቃ ተይ፣ አትጨነቂ። የምር ችግር የለውም። አትጨነቂ። በቃ ጽዬም አትጨነቂ፣ እዮሲም አትጨነቁ። በቃ የምር እኔ በዚህ ደረጃ እኔ እንደዚህ አይነት ባህሪ የለብኝም። ሰው በዚህ ደረጃ ማስጨነቅ አልወድም። ጌታ በሚያውቀው ማስረጃው ቅርብ ነው አይደል? እየፈለኩኝ ነው። ማስረጃው ሊታተም ነው የሚመስለው ሊታተም እኮ ነው የሚመስለው። ታዲያ 20 ደቂቃ ሙሉ በአንተ ሙግት ተጨንቄ ማለት ነው አይደል? ጋዲሳ እንደዛ ነው እያልከኝ። እሺ አንዴ ሚዩት አድርጊው። አንዴ 30 ሰከንድ አለ የመጨረሻ ጥያቄ፣ ከዛ ወደ ማጠቃለያ በቃ። ስለዚህ በቃ እሺ፣ ምንድነው ጥያቄው? ለምን 30 ሰከንድ እንዴ? 1 ደቂቃ ላይ ነው ያቆምክልኝ። 1 ደቂቃ ከ30 ሰከንድ 1 ደቂቃ። እሺ የመጨረሻ 1 ደቂቃ። ተው እንጂ በስርዓት እንትን በል። ፌስቡክ ፔጅ ኧረ ሲስ ከጀርባ ድምጽ በጣም ያከብዳል። ሲስ ከጀርባ ያለው ድምጽ ማየት ይችላል። ጋይስ በቃ ችግር የለውም። እኔ ወደሚቀጥለው ሀሳቤ ሄዳለሁ። እዮሲ ዩናይትድ ሜቶዲስት ቸርች በዓለም አቀፍ ደረጃ ያለው ስፔሻሊ ዩሮፕ እና አሜሪካ ያለው ተመሳሳይ ጾታ ጋብቻዎችን ይቀበላል አይደል? ቸርች ነኝ። የማይመለከተው ሰው ነው እየጠየቀ ያለው። ቀድም ብሮት ያልከው 80% በመቶ እርዳታ ያቀርባል ስትል የነበረው እሱ ማስረጃ ማምጣት አልቻልክም። እርዳታ ድርጅቱ ከየትኛው የጀርመን ቸርች ጋር ነው የሚሰራው? ዮሲ 80% አላልኩም፣ እንደውም ጨመርኩልህ። 100% ሰዶማዊነትን ይደግፋል። ማስረጃ እኮ አላቀርብም። ማስረጃማ የለውም። ከየትኛው የጀርመን ቸርች ጋር ነው የሚሰራው? ከየትኛው የጀርመን ቸርች ጋር ነው የሚሰራው? ጋዲሳ ለምን ከየትኛው የጀርመን ቸርች ጋር ነው የሚሰራው? ማን? ብሮት እርዳታ ድርጅቱ ምን ማለት ነው? ማይገኔጥ እያወራን ነው ስለ መካኒክ ዩሲ ማ ይለኛል ጭራሽ። ብሮትን አንስተን ብሮት ስለ መልሰህ ማ ትለኛለህ? እሺ ማጠቃለያ ስጥ ወዳጅ። አመሰግናለሁ። ጀርመን ድርጅት ጋር አብሮ ይሰራል እያልከኝ ከሚሰራቸው የጀርመን ድርጅቶች ልዘርዝርልህ? የማየውን ጥያቄ እኮ ነው እየጠየቀኝ ያለው። ጥያቄ ገብቶ ችግር የለውም። ማጠቃለያ ስጥ ወዳጅ፣ ማጠቃለያ ስጥ። እሺ ጋይስ ከኔ ጋር በጣም ድምፅ አለ። ማጠቃለያ ስንት ደቂቃ ይሁን? እዮሲ ወይንም ጋዲ? 5 ደቂቃ አሪፍ ነው። እሺ 5 ደቂቃ ካገኘሁት ማስረጃውን እያወጣሁ ስለሆነ እየደረሰ እሱ ይጀምርና እኔ እቀጥላለሁ። ችግር የጀመረ ነው የሚጨርሰው። ወዳጄ ማጠቃለያ አንስጥ። አይ ኖ ማስረጃ ማስረጃውንማ በቃ ዛሬ እኮ ማምጣት አልቻልክም። የመካነ ኢየሱስ አገልጋይ ሆነ መካነ ኢየሱስ በዚህ ደረጃ በትልቅ አቋም ያዘችው ነገር አታውቀውም ወዳጄ። በታይም ላውጣ ነው አሁን። መካነ ኢየሱስ አገልጋይና አታውቀውም። በቃ ምንም ማድረግ አንችልም። ማጠቃለያን ጀምር ሲስ፣ ደቂቃውን አስጀምርለት።
ራሱ ማጠቃለያ ላይ ድንገት ሊያወጣ ከሆነ 2 ደቂቃ እሺ፣ የመጨረሻው 2 ደቂቃ ዩሲን እንጠብቀው። እንዲህ የሚባል ነገር የለም ሲስ። የውይይት ስርዓት የሚባል ነገር አለ። ማጠቃለያውን ይስጥ። ከ5 ደቂቃው ተጠቅሞ ከፈለገ ይፈልግ ማስረጃውን፣ ያለበለዚያ ግን ደቂቃው ካውንት ያለ። ምን ትፈራለህ? ለምን አጠብቀኝም? ምን ችግር አለ? አንተም አንተ የውይይት ስርዓት የለም ሲስ። ሲሶ ነው ትችላለህ፣ ችግር የለውም። ሲስ ነው ያወራው ሲስ። እንደዚህ አይነት የውይይት ስነ ስርዓት የለም። ደቂቃው ካውንት ያድርግ። ከዛ ላይ ተጠቅሞ ማጠቃለያው ላይ ማስረጃውን የሚያቀርብ ከሆነ ያቀርብ። ያለበለዚያ ቁጭ ብለን እኛ እሱ ማስረጃ እስኪወጣ የምንጠብቅበት ምንም ምክንያት የለም። ብሮስኪዬ ወይ ዮሲ ጀምር። 5 ደቂቃው ተቀምጧል ወይ ጀምር። እሺ እንግዲህ ለመውጣት እድል አልሰጠኝም ልጁ። በቃ ያሸነፈ መስሎት ብዙ ነገር እያወራ ነው ያለው። ማስረጃው ይፋዊ ነው፣ ኦፊሻል ፔጁ ላይ ያለ፣ ገብቶ ማየት በቂ ነው። የመካነ ኢየሱስ ኢትዮጵያን ኢቫንጀሊካል ቸርች መካነ ኢየሱስ ግንኙነቷን ዳግም እያጤነች እንደሆነና ውሳኔዎች እንደምታስተላልፍ አጠቃላይ መካነ ኢየሱስ ተወካዮች በጋራ የገለጹት የአቋም መግለጫ ነው። ማየት በቂ ነው። ፔሬድ ሰው ባልቀረበበት ሁኔታ የለም ብሎ መደምደም አሁንም ደኩም የሆነ የሙግት አካሄድና አያስኬድም። በቃ ፔሬድ። ሁለተኛ በጣም በተደጋጋሚ እያነሳውለት ሊመልስልኝ ያልቻለው ትልቁ ነገር ማለት ነው ጋዲሳ በጣም ትልቁ ድክመቱ ብዬ የማስቀምጠው በሙግት ሂደት ውስጥ ሙግት በመስጠት ማለት ነው። እሱን ማለት አይደለም፣ እሱን ደካማ ማለት ሳይሆን በሙግት በመስጠት ሂደት ውስጥ ምንድን ያለው የኦርቶዶክስ ቤተክርስቲያን ካዝና ውስጥ ገብተዋል ገንዘቡ እያልክ ነው። እነዚህ ግብረ ሰዶማዊነት የሚቀበሉ የተራድኦ ድርጅቶች በሚል ክስ አነሳ። አላልኩም። ያልኩት የልማት ክፍል የኦርቶዶክስ ቤተክርስቲያን የልማት ክንፉ ኮሚሽኑ ከነዚህ ሰዶማዊ ቀይሩትን በገንዘብ የሚረዱ ከፍተኛ የስርዓተ ትምህርት ቀርጸው ሰዶማዊነትን ፕሮሞት ከሚያደርጉ ተቋማት ጋር የኦርቶዶክስ ቤተክርስቲያን በልማት ክፍሏ በኩል ያው የቤተክርስቲያኒቷ አካል ነው፣ በደንብ ይሰመርበት። በልማት ክፍሏ በኩል ገንዘብ ትቀበላለች። ገንዘብ ተቀብላ ነው የልማት ስራ የምትሰራው። ስለዚህ ቤተክርስቲያን ግንኙነቷን ስታደርግ ግንኙነቷን መመራት ያለበት በምትቀበለው አስተምሮ ነው። ቤተክርስቲያን እስከማውቀው ድረስ ኦርቶዶክስ ቤተክርስቲያን ሰዶማዊነትን አትቀበልም። ሰዶማዊነትን ካልተቀበለች የሰዶማውያንን ገንዘብ ቀድሳ ልትወስድ ነው። የማያስኬድ ነገር። ይሄ አንዱ የአካሄድ ስህተት ነው። እናንተ ጋር እያለ በግለሰብ ደረጃ ከስዊድንና ከአሜሪካ የተጋበዙ ሰዶማያ ካህናት በመገኘታቸው ስብሰባ ላይ ተመርኩዞ መካነ ኢየሱስን ይተቻል፣ ኤገስትን ይተቻል። ነገር ግን በጉያው የኦርቶዶክስ ቤተክርስቲያን የልማት ክፍል ደረታቸውን ነፍተው በዌብሳይታቸው ላይ እንዳስቀምጡት ፓርትነርሺፕ ብሎ ያስቀመጧቸው 80% የተራድኦ ድርጅቱ ሰዶማዊነትን የሚቀበሉ የሚያቀነቅኑ ናቸው። ሉክ ዘ ዲፍረንስ። እኛ ወንጌላውያን አማኞች በሰልፍ ክሪቲዝም እናምናለን ብያለሁ በተደጋጋሚ። ስለዚህ መካነ ኢየሱስ በወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ተቃውመናል፣ እየተቃወምን ያለ ነው፣ እንቀጥላለን። ቢኮዝ ዊ ቢሊቭ ኢን ሰልፍ ክሪቲሲዝም። ስህተቶቻችንን ደብቀን ስህተት ያላቸው ግንኙነቶችን ደብቀን እኛ በፍጹም አንነካም ብለን አንልም። ልክ አይደለም ብዬ አሁን ያምኛለሁ። ያመንኩት እሱ ስለጠየቀኝ ሳይሆን ፌስቡክ ፔጅ ላይ ሄዳችሁ ካያችሁ ከዓመት በላይ መካነ ኢየሱስ ወርልድ ሉትራን ፌዴሬሽን ውስጥ ያላትን ፕሬዘንስ ልክ አይደለም ብለን ጽፈን፣ እንደ ብቻ ሳይሆን ብዙ ሰዎች ቅድም የጠቀሰው ጌታውን ኤራሞን ጭምር ማለት ነው በሰልፍ ክሪቲሲዝም እናምናለን። እሱ ጋር ሲመጣ ምንድነው የኦርቶዶክስ ቤተክርስቲያን በልማት ድርጅቷ በኩል የምታደርገው ከሰዶማውያን ጋር የምታደርገው ገንዘብ መቀባበልን በሚመለከት ማመን አልፈለግም። በቃ ይሄ እኮ ግልጽ የሆነ ስህተት ነው። ከሰዶማዊ ገንዘብ የምትቀበለው ምን ልታደርገው ነው? በየትኛው አካሄድ ነው እንደዚህ የተጨማለቀ ገንዘብ በጣም በባህልም በአስተምሮም ጸያፍ ከሆነ ተቋሞች ጋር ሆነ ብለው እየሰሩ ካሉ ተቋማት ጋር ገንዘብ ተቀብለ የልማት ስራ የምትሰራው በየትኛው ሞራል ነው? ወይስ ክፋትን ቤተክርስቲያን መቀደስ ትችላለች የሚል ካነና አለ? ምን ማለት ነው? ይሄ አንድ ስህተት ነው። ልትሟገቱት የሚገባ ጉዳይ ነበር። እኔ ራሱ ልሟገተው የማይገባ ጉዳይ ነበር። እኔ አንተም ብሆን ልክ አይደለም፣ መስተካከል አለበት። አይሄድም። እኛ ሰዶማዊነትን እየተቃወምን ሰዶማዊ ከሆኑ ተቋማት ጋር አብረን አንሰራም ብለህ ልትቆም ይገባ ነበር። አንዱ ድክሙ ሙገቴ ነው፣ ሽተትን መሸፈን እንጂ ሰልፍ ክሪቲክ አይደላችሁ። ይሄ እናንተ በጣም ትልቁ በሽታ ነው። በተለይ ቲክቶክ ላይ ያላችሁ ኦርቶዶክስ ቤተክርስቲያን ማለት አይደለም፣ የከበረች ቤተክርስቲያን ናት። እዚህ ያላችሁ ተሟጋቾች ግን ሰልፍ ክሪቲሲዝም ባህል የላችሁ። በቃ ስህተት በመደበቅ ነው የምታምኑት። በገድላት ላይ ያሏችሁ ስህተት ከነገረ ድነት ጋር ይጋጫል። በዛ ጉዳይ ላይ እንኳን ስህተት አለ ብላችሁ ርምት ከመስጠት ይልቅ መሸፋፈንን ነው የምታምኑት። ይሄ በጣም አሳፋሪ ነገር ነው፣ መለመድ የለበትም። ስልጡነትም አይደል። አንድ ሁለት
መካነ ኢየሱስ ቤተክርስቲያን ሰዶማዊ ናት አላልኩም ይላል። ደግሞ ይመለስና መካነ ኢየሱስ ቤተክርስቲያን የቆመችበትን ያስተምሮ እሴት ቅዱሳት መጽሐፍት ብቻ የሚለውን እሴት መሰረት አድርጎ ቅዱሳት መጽሐፍት የሚለውን የተከተሉ ሰዎች ሰዶማውያንን ይቀበላሉ ብሎ በኢምፕሊኬሽን መካነ ኢየሱስን ሰዶማዊ አድርጓት ሰዶማዊ ያደረግክ ተብሎ ሲነገረው የመጣበትን የሙግት መነሾ እንኳን የማያውቅ እርስ በርሱ የሚምታታ መሆኑን ተመልክተናል። እታች ያላችሁ የምትመለከቱት ነገር ነው። ስለዚህ መነሻውና መደምደሚያውን እንኳን የማያውቅ መደምደሚያው በመካነ ኢየሱስ ላይ ይዞ የሚመጣውን አዳፋ የሙግት አዳፋ ሳይገነዘብ አላልኩም እኔ መች መካነ ኢየሱስ ሰዶማዊ ታልኩ ይላል። ግን እያለ ነው ቢኮዝ መካነ ኢየሱስ ሶላ ስክሪፕቱራን ትቀበላለች፣ ቅዱሳት መጽሐፍ ብቻ ትቀበላለች። ስለተቀበለች ሰዶማዊ ናቸው ብሏል። ሰዶማዊ ያረጋት ማለት ነው። ከዚህ በላይ የሙግት መምታታት ሕጸጽ የለም። ከመነሻው ጋር የማይሄድ ሙግት ነው። ያው እንደተለመደው ያሞኛቸዋል። ቀጥሎ አኬ እንዳደረገው ከታየው ሲልክ ይልሃለሁ። እሺ በቲክታክ ኢንቦክስ አድርጌሃለሁ። ሶሪ አድርስ ኦኬ ቆይ ደቂቃዬን ታስጀምራለህ። ያው እንደተለመደው እንግዲህ ሲሶ ደቂቃዬን አንዴ እንደ አዲስ አስጀምርልኝ። ገና መጨረሻ ላይ ምን ሰማችሁ? ያሞኛቸዋል። አኬም ቅድም ደህና አድርጎ ወንድማችንን ጨመቅ ሲያደርገው ቀድሞ ዳሜጅ ኮንትሮል ይሰራል። ቀጣይ ያሞኛቸዋል እንደተለመደው። ለምን ወዳጅ ታች ያለ 1400 ሰው እኮ ግራና ቀኙን ማመዛዘን የሚችል የተማረ ማህበረሰብ ነው ታችሁን የሚከታተልን ወዳጅ። እሺ ዳሜጅ ኮንትሮላን ችግር የለም አቆያት። ከዛ ባለፈ ፕሮቴስታንቶች ሁሌ እንደሚያደርጉት መጨረሻ ላይ እንደው ገድላት ላይ አለ እንዴ ጋይስ እንዴ ስለምንድን ነው የተወራው ርዕስ ምንድን ነው? ወዳጃችን ምን አለ? ምን ያህል በቃ የተነሳው ሐሳብ እንዳስደነገጠው የምታውቁት ገድላት ብሎ ሲያወራ ሰምታችሁታል። ይስፈኒ ባይዘው በጣም እኮ ነው የሚያስቀው እንዴ። ኧረ አንድ መርዶ ልንገራችሁ ጋይስ፣ አንድ መርዶ ልንገራችሁ። እዚህ ጋር ወዳጃችን ኢዮስያስ ቅድም ብሬድ ፎር ዘ ወርልድ የሚባለው የጀርመን ተራዳይ ድርጅት ማለት ነው የኦርቶዶክስ ቤተክርስቲያን 80% 100% ግብረ ሰዶም ነው። በደንብ ስሙኝ፣ ግብረ ሰዶም ነው። ብሩን እንትን ያደርጋል። አንድ ዱብዳ ልንገራችሁ፣ ከመካነ ኢየሱስ ጋር አብሮ ይሰራል ይሄ ድርጅት ወዳጄ። ኦኬ ኢቫንጀሊካል ቸርች መካነ ኢየሱስ ዴቨሎፕመንት ኤንድ ሶሻል ሰርቪስ ኮሚሽን የሚባል ክንፍ አላቸው በመካነ ኢየሱስ ስር። ከእነርሱ ጋር አብሮ ይሰራል ብሬድ ፎር ዘ ወርልድ ቢንጎ። ወዳጄ ኢዮስያው ምን ሊውጥ ይሁን? ቸርች እንደው ቀድሳ ነው ይሄን ብር የምትቀበለው? ምን ሊውጥ ይሁን ወዳጄ? ምን ሊውጥ ነው? እኔ እኮ በጣም ነው የምታሳዝነኝ። ጌታን ይቅርታ ፐርሰናል ማድረግ አለ። በገዛ ቁንጨራ ይበሉ እስኪ ኮሜንት ላይ በገዛ ቁንጨራ ታረድኩ የሚባለው ይሄ ነው። ይሄ መካነ ኢየሱስ አብራ ትሰራለች ከዚህ ድርጅት ጋር ምን ብሎ ኢቭን ሁላ ከ80% አልፎ 100% ብሎ ሲያጣጥል የነበረው ማለት ነው። መካነ ኢየሱስ አብራ ትሰራለች። በቃ ጌም ኦቨር። እዚህ ጋር ቆይተናል ከዘጋን። ነገር ግን እኛ ኦርቶዶክሳውያን ኦርቶዶክስ ቤተክርስቲያናችን የተከበረች ቤተክርስቲያን ናት ወዳጄ። ኦኬ የእርዳታ ድርጅትና የሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። የእርዳታ ድርጅትና ሃይማኖታዊ ጉዳዮች የተለያዩ ነገሮች ናቸው። ወንድማችን ቅድም ኮንፊርም አድርጎልናል እኮ እንዴ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው አለ እኮ። አያችሁ ከሙስሊም ጋር እርዳታ ቢሰራ ምን ችግር አለው? ሙስሊሞች ወልድ ፍጡር ነው ብለው የሚያምኑ ክርስትና ከስር መሰረቱ የክርስትናን መሰረተ እምነት የሚያጣጥሉ ሰዎች ጋር እርዳታ ቢሰራ ምን ችግር አለው አለ። እኛ ችግር አለው ብለን አናምንም። እርዳታ እስከሆነ ድረስ እርዳታ ከሙስሊሞች ጋር ይሰራል። ሃይማኖታዊ ጉዳይ ላይ ግን አይገባም። ፕሮቴስታንቱ ዓለም ላይ ስንመጣ ሃይማኖታዊ ጉዳይ ውስጥ ነው እየገባ ያለው ነው ኮንሰርናችን፣ ጥያቄያችን። ራሳችን ምን ብሎ ኮንፊርም አደረገልን? አረ ከሙስሊም ጋር ቢሰራ ችግር የለውም ማለት። የኛ ቤተክርስቲያን እርዳታ ነክ ከሆኑ ነገሮች ጋር ችግር የለውም። ከእርዳታ ጋር በተገናኘ ሂማኒቴሪያን ስራዎች ጋር ችግር የለውም። ኦኬ ቀደም ብያቸዋለሁ። እንደ ሀገር ኢትዮጵያ ለምሳሌ ግብረ ሰዶምን አትቀበልም እንደ ሀገር። ነገር ግን ለምሳሌ ግብረ ሰዶምን ኦፊሻሊ አክሰፕት ካደረጉ ሀገራት ጋር ምናምን የእርዳታ ስራዎች የተለያዩ ስራዎች አብሮ ይሰራል። ኦኬ ይሄን መረዳት ያስፈልጋል። ወንድማችን ይሄን እንኳን አንደርስታንድ ሳያደርግ ነው እዚህ የመጣው። ከዛ ባለፈ ወዳጃችን ጋይስ እንዴ ሉተራን ቤተክርስቲያንን ውጭ ላይ ያሉትን እንዳለ ሲኦል ከቶ ጨረሳቸው እንዴ። ቸርች ኦፍ ስዊድን በስዊድን ያለችው የሉተራን ቤተክርስቲያን 5 ሚሊዮን ያላት ቸርቿ ጠፍታለች እለዋለሁ። ጌታ ተፍቷታል እለዋለሁ። ይሰማል ድምጼ ጋይስ? ኦኬ ይሰማል ድምጼ? ይሰማል። እሺ ወዳጃችን ምን አለ? ቸርች ኦፍ ስዊድን ጠፍታለች እለዋለሁ። አረ ተተፍታለች አለ። 5 ሚሊዮን ህዝብ ገደል ውስጥ ቻው። ውጭ ያላችሁ ቸርች ኦፍ ስዊድን ቻው፣ ሞታችኋል። 5 ሚሊዮን ህዝብ ገደል ከተተ። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ኦልሞስት 3 ሚሊዮን ሜምበር ያላቸው ቸርቿ ተተፍታለች። አዎ ተተፍታለች አለ። 3 እዚህ ጋር ወንድማችን ኢዮስ 10 ሚሊዮን ሰው ነው የገደለው። ባጭሩ 10 ሚሊዮን ሰው ገደለ። በቃ 10 ሚሊዮን ሰው ሰብሰብ አድርጎ ገደል ውስጥ ነው የከተተው። ቻው
ደግሞ ተተፍተዋል ጠፍተዋል ቸርቹ እያለ ጌታ ከነሱ መሀል ሊያድን ይችላል ይለናል። ፋላሲ ይባላል። ከዛ ባለፈ መጨረሻ ላይ ምን ብሏል? ወዳጃችን ኢዮሲ በጣም ከታላቅ ይቅርታ ጋር አንተ ፌስቡክ ላይ በየ2 ሳምንቱ በየ3 ሳምንቱ ፖስት የምታደርገው ነገር መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል ብዬ እኔ አላምንም ፐርሰናሊ። መካነ ኢየሱስ የራሷ ሲኖድ አለ። ሲኖዱ የሚወስነው ውሳኔ ነው እንጂ እንደ ኢዮሲ እንደ ሌሎች አይነት ሰዎች ፌስቡክ ላይ የሚጽፉት ጽሁፍ እንደው በዚህ ደረጃ ፍሬ አምጥቶ ምናምን ነገር በዚህ ደረጃ መካነ ኢየሱስ ከወርልድ ሉተራን ፌዴሬሽን እንድትወጣ ያደርጋታል የሚል እምነት የለኝም ፐርሰናሊ፣ ከይቅርታ ጋር ከታላቅ ክብር ጋር ኦኬ። ስለዚህ እነዚህ ነገሮችን ማወቅ ያስፈልጋል። አጠቃላይ ምንድነው ከተባለ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ለምንድነው ጋዲ ያነሳው ከተባለ ሰዎች መጽሐፍ ቅዱስን እያነበቡ ሶላ ስክሪፕቹራ የሚሉ ይሄን እምነት የያዙ ሰዎች ወደዚህ ለራሳቸው ሐሳብ ይጠመዝዙታል። የመጽሐፍ ቅዱስ ብቻ ትልቁ ችግር ይሄ ነው እንጂ ወንድማችን እንደሚናገረው መጽሐፍ ቅዱስ ብቻ የሚለውን ትምህርት የሚያምኑ ሰዎች ሁሉም ተመሳሳይ ጾታ ጋብቻን ይቀበላሉ የሚል ነገር አልተናገርኩም። ባልተናገርኩት ነገር ነው መልስ የሚሰጠን ወዳጃችን። አለቀ። እኔ ያልኩት ምንድነው መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስን ሰዎች በገዛ ፈቃዳቸው እንዲተረጉሙ በር ይከፍትላቸዋል። እነዚህ ሰዎችም ተመሳሳይ ጾታ ጋብቻን የሚቀበሉ ሰዎች ለራሳቸው መጽሐፍ ቅዱስን እየጠቀሱ ነው ሐሳባችን። ኦኬ አለቀ። ስለዚህ የነበረን ውይይት ይሄ ነው። ሲሶ እግዚአብሔር ያክብርልን። በጣም ጥሩ ነገር እንደያዛችሁ እንደተማራችሁ ተስፋ አድርጋለሁ። ጌታ ያክብርልን። እሺ ሁላችሁንም በጣም አመሰግናለሁ። በውይይት ሂደት ውስጥ ድንገት ሳናውቅ ያስቀየምናችሁ ካለ ሁላችሁንም በጣም ይቅርታ። ከላይም ከታችም ያላችሁ ተወያዮች በሙሉ አመሰግናለሁ። የቤቱ ሕግ ስለሆነ ውይይቱ ካለቀ በኋላ ገስት ላይ ያሉትን ተወያዮች በሙሉ አወርዳለሁ። ቅር እንደማትሰኙ ተስፋ አደርጋለሁ። ቻው እንበል፣ ቢያንስ ቻው እንበላ። ቻው እንበል። ምንድነው ሌላ ጊዜም እንደዚህ በጨዋነት ለመወያየት ለመሞገት ሲሶ አንተ ፖዚቲቭ ኮምፕሊመንት በዛሬው ውይይት ዙሪያ መስጠት ፈልጋለሁ። በጣም ፖዚቲቭ ኮምፕሊመንት በዛሬው ውይይት። እሺ ጆሲ፣ የኔ እቅዴ ዓላማ ይኸውልህ በጨዋነት ሀሳብ አንድ ሰው ብቻ ቤቱን ከፍቶ ለምሳሌ ትናንትና የአንተ ጽሁፎች ሲነሱ ነበር። አንተ በሌለበት የአንተን ጽሁፎች ብቻ ክሪቲስ የሚደረግ ከሆነ ትክክል አይደለም። ሰውየው መጥቶ እኔ የጻፍኩት በዚህና በዚህ አውድ ውስጥ ነው ብሎ ሀሳቡን እንዲሞግት በነፃነት እሱም እኩል መብት ተሰጥቶት የሚያወራበት አውድ መፍጠር ነው እቅዴ። ያው ከእግዚአብሔር ጋር ይሳካል ብዬ አስባለሁ። በጣም ቴንኪ፣ ሁላችሁን በጣም አመሰግናለሁ። በዚህ አጋጣሚ ቤቱን ፎሎ ያላደረጋችሁ ሰው በዚህ አጋጣሚ ቤቱን ፎሎ ያላደረጋችሁ ሰዎች ቤቱን ፎሎ አድርጉ፣ ሜምበር ሁኑ። ውይይታችን ይቀጥላል። 9 ሰዓት ምሳችንን እንበላለን። እስቲ ኦኬ ሜምበርሺፕ እስቲ 1000 ሰዎች አላችሁ፣ 1004 ሰዎች አላችሁ። ሜምበራችሁን አድሱ። ቴንክ ዩ ሰፖርት አድርጉን። እኛም ምሳሳታችን እኮ አዩ ጋይስ ከጧት ጀምሮ ከጧት 2 ሰዓት እስከ 8 ሰዓት ተቀመጠ። እንግዲህ ከጧት 2 ሰዓት እስከ 8 ሰዓት መድኃኒዓለም ፎሎ አድርጉን ቤቱን ፎሎ ሜምበርሺፕ አድሱ። ቴንክ ዩ አኬ ከታች ነኝ ያለው ውረድ ውረድ የኔ ፉንፉኔ እዚህ እኮ ፈንዳዲት እንዲያች ቴንክ ዩ ፍሬ ጋይስ ፎሎ ያላደረጋችሁ ፎሎ አድርጉ፣ ፎሎ አድርጉ። ውይይታችን በቤታችን ይቀጥላል። በጨዋነት ሁላችንም እንወያያለን። ቴንክ ዩ ቴንክ ዩ። ሜምበርሺፕ 105 ሰው 1000 ሰው አለ፣ ቢያንስ 1300 ሰው አለ። ቢያንስ 500 ሰው እኮ ሜምበር ቢሆን ለቤቱ በጣም አሪፍ ነው። 1200 እንዴ! ከላይ ልብ ምልክቷን ተጭናችሁ አንድ ኮይን ብቻ ነው። አይ ልክ እንደ እስከዳር እንደ ኦኬ እንደ ተገኝ እንደ ሚኒሊክ አይደለም፣ እንደ ፍቅር ቡና ሚኒሊክ ተውጠንትን ተለቅፏል በእንትን ኦኬ። እስቲ ቢያንስ 1100 ሰው አለ ሜምበር 200 ሰው እንኳን 200 ሰው ሜምበርሺፕ ሜምበር የሚሆነኝ የለም 200 ሰው 200 ሳሪ ቴንክ ዩ 200 ሰው እንኳን የለም። ቲቱ
ቲቱ እንትን ዘለቀ በኋላ የዘለቀ ጉዳይ ነገር የዘለቀ በኋላ ይቀጥላል። አሚቲ ቴንኪ 110 200 ሰው ከ1000 ሰው ረጋይስ በአንድ ፍጥነት 900 ኧረ እባካችሁ አፍጥኑት። ቴንኪ ሜምበር እየሆናችሁ ከ900 ሰው 200 ሰው 200 ሰው የሚወደኝ ሰው የለም። 200 ሰው የሚወድ 200 ሰው ሊልሻ እንኳን 200 ሰው አረው አረ ልጅ እዴ አረ ፓስተር አሌክስ በጣም ስፈልግ ነበር። በጣም ከባድ የኑፋቄ ትምህርት አስተምራል እየተባልከና። እሺ ጋይስ 112 ብቻ ነው እስካሁን። ኦልሬዲ 100 ድሮ የነበረ ነው። እስካሁን 12 ሰው ብቻ ማለት 12 ሰው ብቻ ነው ያገኛል። አሌክሶ ወይ ፓስተርዬ ድንቅ ጊዜ ነበር ዛሬ። መልካም ነበር። ክብር ለእግዚአብሔር ይሁን። በጣም አሪፍ። አንተም እኮ በጣም አሪፍ ሆናል። በቃ ማለት ትክክለኛ በቃ አሁን ማንም ኮምፕሌን የማያደርገው ነገር ማንም ማለት ነው። ትክክለኛ ፍትሃዊ ቆንጆ ነገር በእውነት ነው የምልህ። በእውነት በታችን ስጫት ፓስተርዬ፣ እኛ እኮ እቅዳችን አላማችን ይሄ ነው። ምርጥ ነበር። ኧረ ጋይስ እንዴ 112 ሰው ብቻ ነው ሜምበር የሚሆነኝ እንዴ 600 ሰው ኧረ በጣም ትገርማላችሁ በእውነት። ፓስተርዬ ወየ ፓስተር ወየ አቤት፣ እንዴት ነህ? በጣም አሪፍ በጣም አሪፍ። ውሃ ብዬሽ ነበርኩ። ስጭኛ። አረ በጣም እየተፈለግክ ነበርኩ። የሆነ ኑፋቄ ያስተምራል ተብለ ያለምንም የእግዚአብሔር እርዳታ ነው እንትን ደርሶኛል እኮ ደረሰኝ። ተቆርጦ እኮ ብዙ ቪዲዮ ላኩልኝ። ኑፋቄ ነው እኔ ያወራሁትን እየተጨፈጨፍኩ ነው በውስጥ ማለት ነው። ኧረ እኔ እኮ እሱን እንድታጠራ ፓስተር አሌክስ እንደዚህ አይልም፣ ግድ የላችሁም ፓስተር አሌክስ እንደዚህ አይልም ብዬ እኮ በእግር በፈረስ ወንድሞች ባሉበት እንድታጠራ ብዬ እየፈለግኩ ነበር። ፓስተር አሌክስ ኧረ እንዴ ያው ምልህ እኔ እኮ እንትን አኪን ሳገኝ ዘልዬ ገብቼ እኮ ነው ሰው ቤት። አይ እንትን አልክ። ኤኒዌይ የፓስተር አሌክስ እንደዚህ አይልም ብዬ ተከራክሬያለሁ። ቢሮ ሆነህ ነው እንዴ? ቢሮ ነህ? አይ እዚህ ወደ ሰሚት አካባቢ ነኝ። አቡ ዛሬ ጥሩ ደስ ብሎኛል። በእውነት የነበረው ነገር ተመችቶኛል። ሲሲዬ በእውነት ነው የምልህ ዛሬ ትንሽ ኃይልም ነበረ፣ ግን ይሁን ሚዛኑ ወደ መልካም ነው የሚደፋው። ጥሩ ነበር። በቃ ፓስተርዬ፣ እኛ እቅዳችንና ዓላማችን በጨዋነት እንዲያወሩ ነው። ቴዎሎጂካል ነገር እንትን እንዲሉ ነው። ሄቨን እስቲ እኔ የምልህ ፓስተርዬ፣ ሄቨን ወንድ ልጅ ሰሷን ታውቃለህ እንዴ? ሄቪ እኮ የኛ ቤተሰብ እኮ ናት እንዴ፣ ቤተሰብ ናት እኮ በእውነት። ከዚህ በኋላ ምን መሰለ የምናደርገው፣ ማንም ሰው ዲቤት ምናምን ማድረግ ከፈለገ ሲሳይ ቤት ነው መግባት ያለበት። እኔ አሁን እያመንኩ መጣሁ። በቃ እያመንኩ መጥቻለሁ። በቃ ፓስተርዬ በጣም ነው የማመሰግነው። በእውነት እግዚአብሔር ምስክሬ ነው። የምሬን እኮ ነው የምልህ። በቃ
ሄቨን ስላሴ ላይ እኮ የሚወያይ ሰው አጣው እያለች ነው ሄቨን እኮ። ኧረ ምን እንዴ በየቀኑ አይደል እንዴ የምትወያየው? ሄቨን ደግሞ ሄቪዬ በየቀኑ አይደል እንዴ የምትወያዩ ከመዝሙራዊ ጋር እና ሲሳይ ቤት ነው ውይይት ትላለህ። አሁን በእውነት ከሲሳይ ውጭ ማንጋ እስቲ ማንጋ ከሲሳይ ውጭ ማንጋ አሁን እስቲ አንቺ ለእውነት ተናገሪ። ከሲሳይ ውጭ አሁን እንደው ፌር ሆኖ የሚያደርግ ሰው አለ? ሄቪዬ አንቺ ተናገሪ። እኔ ሲሳይ ችግር የለብኝም፣ ግን ሲሳይ እምነቱን አጥቷል አልኩት። በእኔ ዘንድ ሳይሆን በብዙ ሰዎች ሲባል ሰማለሁ። ከመሰማሁት አንጻር እኮ ማለት ሲሳይ ራሱን ይመሰክራል። እኮ ወንጌል አማኞችን ደግፌ ሄቨንን ስንት ያውርጃታለሁ መሰለ ስንት። እዚህ ቤት እንደ ሄቨን የተጨቆነ ሰው የለም። እውነቱን ነገር ይታል ክርስቶስን በመደገፍ እውነት እሱን እኔም መሰከራለሁ። በመደገፍ ፕሮቴስታንቶች ይላግፋል። ግን ምን አደረጉ? ሲሳይ እኮ ስንት የተራገበት አሁንም ዞሩ ደግሞ ብዬ ምን አሉክ? ሲሳይ ጥሩ አወያይ አይደለም አሉክ? ሁሌ ኧረ ባለፈው ከጌርሳም ጋር እኮ ያበደ ውይይት አደረጋችሁ። ጌርሳም ዝም ብሎ ጥምቀት አያድንም ብሎ መጥቶ ጥምቀት አያድንም ነው የእሱ መወያየቱ። ከዛ ምን ይላል መጥቶ ጥምቀት አያድንም፣ እሺ ተናገር እንዴት እንደማያድን ሌላ ያወራል። መጀመሪያ እኔ ትሬኒንግ መሰጠት አለባቸው ብዬ ነው። እኔ ስላሴ ላይ እናንተ ስትወያዩ 12,000 ሰው እኮ አጠመቃችሁ እኮ በጣም ለእኛ አሳሳቢ እኮ ነው እኮ። አንዴ ፓስተር አሌክስ ጥራቸው ለውይይት እስቲ ጋር ጥራቸው። ፖለቲካ ነው 12,000 ሰው ፖለቲካ ነው። አይ ተደረሰበት ፖለቲካ ነው። በእውነት መረጃ አለኝ ከነ መረጃ አወራለሁ። 12,000 ሰው ዋራ ላይ የነበረው ወደ ሐዋርያዊት ቤተክርስቲያን ተጨመረ የተባለው በጣም ፖለቲካ ነው። ለምን መሰለ? እኔ የዛ አካባቢ ሰው ነኝ እንደምታውቀው። መርዝ ነህ ሲሶ? እሺ እኔ ነኝ መርዝ። እሺ ታዲያ ለምን መጣሽ? እንዳትመረዥ እኔ የምልሽ ሄቨን ሲሳይ እስቲ በእናትሽ መምህር በረከትን በስላሴ ጉዳይ ከአኬ ጋር እንዲወያዩ እስቲ ቀጠሮ አስይዤልኝ። ተወያይተው ያውቃሉ ሁለቱ ሲሳይ አኬና ወንድም በረከት? እኔ ሰምቼ አላውቅም። እስቲ ከአኬ ጋር በኮስት እንትን አይደለም በኮስት ነው በኮስት ልክ ሲሳይ አንድ ነገር ልንገርክ በጣም እንድትረዳው እና ሜይ ቢ አይምሮ ውስጥ እንድትቀመጥ ልንገርክ። አሁን አንተ ስላሴ አማኝ ነህ አይደለ? ስላሴ አማኝ ስለሆንክ እግዚአብሔር 3 አካል አለው የሚለው እምነት አይምሮ ውስጥ በጣም ሰፍቶ ይዞሃል ማለት በቃ ትክክል ነው ብለን ነው የምታምነው አይደለ? ሲሳይ መቼም ውስጥ አንድ ቀን ተረጋግተህ እስኪ ሪላክስ እያደረግህ ውረድ በጌታ ሲስዬ ኮሜንቶቹን ተዋቸው፣ ግድ የለም ሲስዬ። ወይ እስቲ ለምን እኔ ቤት እኮ ውይይት እኮ ኤቭሪዴ ነው የማደርገው። ይመጣሉ የኦርቶዶክሳውያን አስተማሪዎች፣ ተማሪዎች፣ ልጆች። ለዛው ስለ ስላሴ ሲከፈት እኔ ደስ የሚለኝ በእውነት እንደው እስከ 100 ምናምን ሰው እንቀመጣለን። እኔ ቤት ኦርቶዶክሳውያን ናቸው እንዳለ የሚመጡት በቃ በድፍረት። እስቲ አርስት ለጥፍ ስለ ስላሴ ሲወራ በቃ እኔ ይገርመኛል። በጣም ብዙዎቹ 98%ዎቹ መጥተው የሚወያዩ ስለ ስላሴ ኦርቶዶክሳውያን ናቸው። ግርም ነው። ሁሌ ነው የምታዘበው። ሌላውስ ጠጉን ይዛል። ሌላውስ የምትለው እኮ ታውቃለህ አይደል? ፖለቲካዋን ወንጌል ዳር ነው የሚይዘው። ይግርም። እነሱ ግን አንድ ቀን ተክነሽበታል። ግን ፖለቲካውን እኔ አሌክስ በእውነት ጌታ ኢየሱስ ቪዲዮዎችን እኔ ስለማልወድ ነው እንጂ አውጥቼ ባሳይ
አውጥቼ ባሳይ